ታምራለህ በጣም። ኧረ እባክሽ እውነት ከቶም በፊት አንተ ባቅ ነው አንተ ነበር የምጠብስህ። አሁን የኔ መሰለ ሰውነት እያየህ አሁን አንተ ያስችላል እንደወደድኩ ስላወቅህ ነው እንደዚህ የምትለው። በእናትህ እኮ አንቺ ስዲ ባለጌ በቃ ሴት ነው ታዲያ መሰለኝ ሸይጣን። አንተ እንግዳ ቤቱ ሲኖር ምንድነው ሶፋ ለሶፋ የሚያንከራተተ? አርፈህ ኪችን ገብተህ ቁጭ በል አላልኩም? እየሰራሁ አይደል እንዴ? አርፈህ ኪችን ቁጭ በል አላልኩም? ቶሚ ወይ ና ሱቅ እንትን ይዘህልኝናማ ስራን ያዘዝኩን ስራ ሰርታል። ያዘዝኩን ስራ ሰርታል። የመጣህ እዚህ ጋር ሶፋ ላይ ቁጭ የምትል ማን ነው? ሶፋ ላይ ተቀመጥ ያለ አንተን ልስፋንልሽ። አንድ ዘፈን ኧረ ያስፈልግም ይሄዱ አይባል በቃ የሆነ ሀዘን ምናምን አለኝ በውስጤና የሆነ እጄ ሂደው ሲዞራ ከመገቤ ያስጠላል። በጣም ወገግራል ትንኪር በጣም ይደብረኝ። ባዝን ላይ ነኝ። አስጠላሁኝ እሱን ሳየው። እሱ ቆንጆ ነው በጣም። ሰላም እንዴት ናችሁ? ውድና የተከበራችሁ ፋሚሊዎቻችን፣ እኔ ያለው ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ደህና ሁኑልኝ። ብቻ ሳወራ ምናምን ትንሽ እየተኮላተፍኩኝ ነው፣ ይቅርታ። ምን ማድረግ አይቻልም። እና ሰሞኑ ከኤዱ ጋር እያሳለፍነው ያለነው ነገር እያያችሁ ነው። እሷ በምግብ ስትቀጣኝ፣ እኔ ደግሞ በተለያዩ ፕራንክ እያደረኩ ብቻ እየመለስኩኝ ነው። ተሸንፌ አልቀርም እና ኤዱ ጋር በመሆኔ በጣም ደስ ብሎኛል። ቀን በቀን ፍቅሬ እየጨመረ ነው። ምን ቀን በቀን ሰዓት ማለት ይችላላችሁ። በየደቂቃ በየሰከንዱ ፍቅሬ እየጨመረ ነው። በጣም እየወደድኳት ነው። በጣም እየተንከባከበችኝ ነው እሷም ምናምን። ግን ኖርማል ነው፣ ያ ትንሽ ስራ ምናምን ይበዛል። ምንም ማድረግ አይቻልም። ግን እና ዛሬ አዲስ ሰው ይዤባችሁ መጥቻለሁ። ወንድሜ ነው፣ አብሮ አደጌ ጓደኛዬ፣ አብረን ተምረን አብረን አድገን ያው እስከዛሬ በፍቅር ከልጅነት ጀምሮ እስከዛሬ በፍቅር አለን። ጓደኛዬ እስኪ አስተዋውቃችሁ፣ እስኪ ራስህን ሰላም በላ ፋሚሊዎቻችን። እሺ ሰላም፣ እንዴት ናችሁ ፋሚሊዎቻችን? እንዴት ናችሁ? ለካሜራ እንኳን ለመጀመሪያ ጊዜ ስለሆነ ትግርኛ ማውራት ችግር ያስረዳል። ለመጀመሪያ ጊዜ ስለሆነ በካሜራ እኮ አትፈልጥ፣ ግን ለመጀመሪያ ጊዜ ስለሆነ ያው ትንሽ ልዳናገጥ እችላለሁ፣ ግን ኖርማል ነው፣ ችግር የለም። እና ቶሚ አርኬ ቶሚ ጓደኛዬ ነው። በአንድ ነው ያደግነው፣ አብሮ አደጎች ነን። አንድ መንደር ነው ያደግነው። በጣም ወደዋለሁ። ቤስት ፍሬንዴ ወንድሜ ነውና ከዛ ከሚወዳት ፍቅረኛ ላስተዋውቅ ብሎ አመጣኝ። ዛሬ በዚህ ሳምንት ነው የገባው ከትግራይና ከዛ የሚወዳትን ፍቅረኛ ኤዱ ጋር ላስተዋውቅ ምናምን ብሎ አመጣኝ። እኔ ደግሞ በጣም ደስተኛ ሆኜ እየጠበቅኩ ነው። በቪዲዮ ብቻ ነው የማውቃት እና አሁን ልታዋወቃት በጣም እየጓጓሁ ነው። ቪዲዮ ነው የማውቃት እና በጣም ቆንጆ ናት። በአካል እንኳን አይቻታለሁ፣ ግን በቪዲዮ ብቻ ነው የማውቃት። በአካል ደግሞ ብታያት ሌላ ነገር። በአካል በቪዲዮ እንኳን በጣም ቆንጆ ናት። በጣም ፍቅረኛ ካልያዝኩ ነው የምትለው። እንግዲህ እፈልግልሃለሁ፣ ምንም ማድረግ አይቻልም። ለዛውም በጣም በቪዲዮ እንኳን በጣም ነው የወደድኳት። ምርጫ ጓደኛ አንደኛ ነው። ላንተ የምትመስል ነው የመረጥከው እግዚአብሔር። አሁን በአካል ለማየት ማለት ነው ሌስ ጎን ነያትና ያው እየጓጓው ነው ማለት ነው። ብቻ ጓደኛዬ እንደምታውቁት አሁን ከመቀሌ መጥተዋል። እንግዲህ ምንም የምትሄጂበት ምናምን የለማ። እኛ ጋር ነው አዲስ አበባ ስለመጣ ልክ ቤት ኪራይ ምናምን ሲያገኝ እኛ ጋር ያርፋል ምናምን ብዬ ነው ኤዱን ምናምን አናግራታለሁ ምናምን እኛ ጋር ታርፋለህ ብዬ ነው የመጣው። ብቻ እስኪ ሚስቴ ግን በጣም ነው የወደድካት። ኧረ በጣም ታምራለች። አንደኛ እግዚአብሔር በጣም ነው የወደድካት። የምር ነው እግዚአብሔር። በአካልም እንደዛ ከሆነች በስማ እና ያልነገርኩህ ነገር ደግሞ ማለት ነው ትንሽ ታስቸግራለች። ያው ትንሽ ባህሪ አለባት። ግን የሆነ ነገር ከተፈጠረ እንዳይደብርሽ ብቻ ለሆነ ነገር ተላትካ ከይድብረክ ኖርማል ይሽራ ማለት نخون نقدر ثلاثة كان نورمال هيد بريك ما بك جب ما اوكي ترى ቤታችን እንግዲህ ይሄ ይመስላል። እንቆቅ ቀስ ነው ትንሽ ቀስ ብለ ሰላም ፍቅር ደህና ነሽ? አለን የኔ አሉልሽ። እንግዲህ ያልኩሽ ጓደኛዬ ነው። በስመ አብ አንተ
እንዴ ሰላም ነው እንዴ? ቆይ ጫማህን አይ ችግር የለውም እንዴ ና ችግር የለውም። ያው ልቀው እንዴ አንተ ኧረ ኖርማል ነው። ይጣ ግባ ይሄኔ መሰለ ሸበላ ጓደኛ ያለ ጫማ ነው ልቅ ኧረ እዚህ ጫማህን እዚህ ጋር ፍቅር ምን ነው? እንዴት ነሽ? እና እንዴት ነህ? በሰላም ገባህ? አዲስ አበባ እንዴት አገኘሃት? በስመ አብ በጣም ከምትጠብቃት በላይ በጣም ታምራለች። እንዳንቺ አንተ ግን የኔ መሰለ ሸበላ ጓደኛ እስከ ዛሬ ለምንድን ነው ያላሳየኝ? ሲያምር ጸጉሩ ራሱ ወይኔ ምን ያርክ ነው? እስኪ የሆነ ነገር አቀራረብ ምንድን ነው? እኔ አጫውተዋለሁ። ሂድ ዝም ብለህ እስኪ የሆነ ነገር ስራ። ወይ ደግሞ እንግዳ ሲመጣ እንደ ህፃን ልጅ መጥቶ ቁጭ ይላል። ሂድ ትንሽ ባወራው ምን ችግር አለ? ምንድን ነው የምታወራው? ቶሚ ሂድማ። ችግር ተቅቤያለሁ። አሁን በልቻለሁ። አይ አንቺ እንዴ ለአንተ ብዬ ምን የመሰለ ምግብ ማለት እንደሰራ ሳይበላት ችግር የለም። ቀስ ብለን ነው ሂድ ቡና ማፍላ አትቸገሪ። ችግር እውነት አይ ተው እሺ ሂድ አቀራርብ። እሺ ምግብ መጀመሪያ እንጫወት። ችግር የለም። ኧረ ችግር የለውም። እኔ እናንተ እንጫወታለን። እሱ ምን ያደርጋል እንዴ? እኔ ያለው ለምንድን ነው የሚደብረው? አይዞህ እሺ። ሞቀ እንዴ? ኧረ አሪፍ ነው። ልብስ ቢጃማ ላምጣልህ? ኧረ በጣም ቅዝቃዜ ስለሆነ አሪፍ ነው። ችግር የለም። እንዴት ነህ? እና አለሁ እግዚአብሔር ታምር ደግሞ ታምራለህ በጣም። ኧረ እባክሽ እውነት ከቶሚ በፊት አንተ ባቅ ነው አንተን ነበር የምጠብስህ። ያሬ ቶሚ በጣም ይበልጣል በመልክ ቆንጆ ነው። ኧረ የቀለድሽ ነው። እውነት ቆንጆ ነው። ቶሚ እኮ በጣም ቆንጆ ልጅ ነው። አንቺ ደግሞ እንደዛ ታያለሽ እንዴ? ጓደኛዬ በጣም ቆንጆ ነው። እኔ የሚገርም ነገር ግን ተዋት ምን አንቺ ምን ይሆንሽ? አስጠላኸኝ እሱን ሳየው። እሱ ቆንጆ ነው በጣም። ኧረ ከቶሚ የሚበልጥ የለም እግዚአብሔር። እኔ የሚገርም እሺ አሁን ቁመህ ለምንድን ነው አይናናችሁ የምታየው? በእናትህ ምግብ አቀራረብ ሙዝ ስጥቀኝ ሙዝ ተይው። ችግር የለም ሄዴ። ኧረ ችግር የለውም እግዚአብሔር በልቻለሁ እኮ አሁን። ወይኔ አመስግናለሁ። ያ ሻምፑት የመሰለ ልጅ ምን ተቦት ነው የሚያምረው? እሺ የቱ ጋር ቡና የሚፈላበትን እንግዳ ሲመጣ የምጠይቀኝ? ኧረ ቢያንስ ቡና ፍላ ደግሞ እሱን የሚያክል ነገር ተሸክመን ፈጣ። እኔ እኮ እቤቴ እንግዳ ሲመጣ እኮ ሰላም አላገኝም ማለት ነው። ቀስ ብለን እንጠጣ። ችግር የለም ሄዶ። እሺ ተረጋጊ አንተ። ችግር የለም። በሰሃን አድርገህ 2-3 አንተ ና ቁጭ እኔ አደርገዋለሁ። አድርግ። ምን ሆነሽ ነው ግን? ኧረ ችግር እኮ የለም። ችግር አለው ብላ ነው ዳጊ አርከይ እንዴ አሜን። በስመ አብ ክትሽኩር ስሜት ካል በስመ አብ ታምራለች። በጣም ቆንጆ ከያ በስመ አብ ከማይራ ቆንጆ ናት። አንድ ናቸው በቃ እግዚአብሔር በጣም ይወደድኳት። ማን ነው ቆንጆ ከኔና ከሷ? ያው አንድ ናቸው። ምን እሷ ለማለት ፈልገህ ነው? ትበልጣለች። ምን አረኩ? ምን ማለት ነው? ከኔና ከሷ ማን ነው ቆንጆ ማለት? ራስን እንደምን ሂሳብ ነው የምታየው? ኧረ ሁለታችሁ ቆንጆዎች ናቸው። እግዚአብሔር በጣም ነው የምታምሩ ሁለታችሁ። ችግር የለውም። እኔ እኮ የሚገርመን አይ ተነስ እስኪ ተነስ። ኧረ ተረጋጊ። ተይው ችግር የለም ይወዴ። ምን ሆና ነው? አይ በቃ እንግዳ ሲመጣ እንደ ህፃን ልጅ መጡ። አይኔን ምንድን ነው ሙስ ፈልገህ ነው? ቤት ውስጥ ምግብ የምትበላ እኮ አትመስልም። ምን ሆነሽ ነው? ግን እኔ የምላችሁ እግዚአብሔር ትንሽ እንቆይ። እኔ እኮ ጠግቤያለሁ፣ ቡናም ጠጥቻለሁ። ትንሽ ቆይተን ያን ያህል እንትን አያስፈልግም እኮ የዲ ችግር የለም። እግዚአብሔር አይ ችግር የለውም። አንድ ስራ በትክክል መስራት አይችልም ብታይ እንዳይደብርሽ ሰው እንደሆነ እንዳይደብር። ኧረ ግን አያስፈልግም እኮ ችግር የለም። ችግር የለም። ቶሚ በእናትህ ሶፋ ላይ ቁጭ ተብሎ ቡና ይፈላል። እስኪ ቁጭ በል መሬት ላይ። አሞሻል ግን አሞሻል እንዴ? ምን አልከኝ? ጓደኛዬ ፊት ቢያንስ አክብሪኝ እንጂ ምን ሆነሽ ነው? ይሄን መሰለ ሸበላ እያየሁ እንዴት ነው ልረጋጋ? በእናትህ ስማ እንዴት እንደሚያምር። ምን እየሆንሽ ነው? ያው እያፈላሁ እንዴ። ምንድን ነው አሁን የሚያናድድሽ? ሳይ ሁሉ እያቀለሸለሸኝ ነው። ለምን እንደሆነ አላውቅም። የምርሽን ነው? ግን ፍቅር ተሰቃየሁ ብታይ። በጣም ነው ያስመረረኝ። ከዚህ ቤት የምወጣበት ቀን እንዴት እንደናፈቀኝ እንዳይደብርሽ። እኔ ምን የት ነው ያልታርፍ ያስብከው? ማለት ዝም ብዬ ከጓደኛዬ ከቶሚ ጋር ነው የተደዋወልኩት። መጀመሪያ ነው ልመጣ አስቤያለሁ ምናምን። በጣም ክፉ ነህ። ለምን እኔ እያለሁ ምን ማለት ነው? እኔን አታወራኝም? ይሄን የሚያክል ተሰፊ ቤት እያለ እዚህ እኔ ጋር ነው የምትሆነው? እውነት
ረሳንታውቅ ምናምን አላውቅሽም እኮ አንተ እዚህ ነው የሚሆነው ብዬሽ ነበር። እዚህኛ ጋር አርፍ ንገረው እንጂ። ኧረ በእናትሽ ቢያንስ አክብሪኝ ጓደኛዬ ጋር እንዴ። ምንድን ነው አክብሬማ ቤቴ ቁጭ አድርጌሃለሁ። ከዚህ በላይ ምንድን ነው የምትፈልገው? የምር ግን ለምን እዚህ አትሆንም? እኛ ጋር የኔ ክፍል ሰፊ ስለሆነ አብረን እንሆናለን ከኔ ጋር። ቶሚ እዚህኛው ክፍል ይሆናል ወይ ደግሞ ቶሚ ለትንሽ ጊዜ እኮ ውጭ መሆን ትችላለህ። ምን እየሆንሽ ነው? ምን ችግር አለ? ወድጄዋለሁ። በቃ እንድታባሱ እንደሚያምር የሆነ መረጋጋት እራሱ አልቻልኩም እኔ። አይዞሽ ጓደኛዬ። እንዴ አይ ኖርማል ነው። እሺ እንዳይደብርህ አይዞህ። አይኔ እኮ ሰው ኮሚያ ምንድን ነው በትግረኛ የምታወራው? እኔ እንዳልሰማ ነው አይደለም። እንደዛ አይደለም። ግን የምር ቆንጆ ነው። ምንድን ነው በየቀኑ የምትቀያየርብኝ ግን? ተጫወት ቶሚ፣ በእናትህ ሂድ። እስኪ እንትን አብሲቱን ጥዬልሃለሁ። እንጀራውን ጋግር ሂድ። አብሲቱን ጥለሽዋል? ሂድ ጥለዋል። ሂድ እዛ ኪችን ቁጭ በል። ወሬ እንደ ትልቅ ሰው እዚህ ልጋግረው? አይ አብካው ጋግረው ሂድና። ቆይ እሺ ቡና ልቅዳላችሁ። ቆይ ቅዳውና ቡናውን ሂድና አንተ። እሺ በቃ አንድ ስራ ይሰራል። አንድ ስራ መስራት አይችልም። አንድ ስራ የሰው ልጅ እኮ ያስፈልግም። ይሄ ችግር የለም። አይ ለእንጀራ መጋገር ስላለበት ነው ለቤት እንጀራ ምናምን እንኳን ገዝተን እናመጣለን። ምን ችግር አለ? ለምን ሲባል እሱ ቁጭ ነው እዚህ። እኔ እሱ ቀላቢ ነኝ እንዴ? ምን ሰርቶ ሊበላ ነው እንጀራ ተገዝቶ የሚበላው? ምን ስለሆነ አስፊቱን ልጣል። ምጣዱን እንትን በልና እንጀራውን ጋግረው ለኩሰው ራስህ። ምንድነው አንተ ስንት እንጀራ ልጋግር? በምን ቀን አንተ ጋር እንደተገናኘው? ኧረ ተይ እንዴ! እሺ ለምን ታዲያ አትኖርም አንተ ከኛ ጋር? ኧረ ኮቶሚ ጋር ነው የምኖረው። ኮቶሚ ጋር ነው ኮቶሚ እኮ እዚህ አይደል ያለ? በቃ እዚህኛ ጋር ነው። በእናትህ አሁን አንተን የመሰለ ልጅ አሁን ብትንከራተትብኝ እኔ ልንከራተትልህ እንዴት አባ እንደምታምጡ ስማኝ። እኔ እናንተ ግን ደካብረን ብንሆን ነው ማች የምናደርግ ነው የሚመስለው። አሁን የኔ የመሰለ ሰውነት እያየህ አሁን አንተ ያስችላል? ቶሚ ምን አልወደድከኝም? ሚስጥር ነው በቃ የሚያውቅም። እውነት አንቺ ምን እያልሽ ነው? ምንም ብዙም ብዬ ትንሽ ላማለሁ ብዬ እሱ ነው። ምንድን ትርቀኝ ላስወጣ እንዴ? ቶሚ ወይ ና ሱቅ እንትን ይዘህልኝናማ። ቆይ ልጋግረው። ታዋው ና ሱቅ ሂድና ሞዴስ ይዘህልኝ። ወይ ሞዴስ ይዘህልኝ። ምን ሞዴስ ይዘህልኝ ነኝ ከስፋት ትንሽ ላውራ። ስጀመር ለምንድን ነው እንደዚህ የምትገላለጭው? ወንድሜ እኮ ነው። ምን እያደረግሽ ነው? መብቴ እኮ ነው። በቤቴ እንደፈለግ ልብሴን ሳው ልቄብ ነው። አንቺ ስነ ስርዓት ይኖርሽ እንጂ እንዴ! ምን እየሆንሽ ነው? አሬ ወንድሜ አይደርልሁ ማለት በቃ ታይርልሁ ማለት መጽስ ታይርልሁ ታያምርልሁ እኮ ጨንቀን ነው አለኝ። ለምን በትግረኛ የምታወሩት? እየሰደባችሁ ነው? ኖርማሊ እሺ ዳጋ ነው ከሄድ ብረካሽ እንዳይደብር እንደዚህ ማለት ትንሽ እንትን ይላል። ለምንድን ነው እንትነካኪው እንዴ? ምን እየሆንሽ ነው? እስኪ በእናትህ ከእንግዳ ጋር ላውራበት። እስኪ ዝም በል። ኤዱ ምን እየሆንሽ ነው እንዴ? ቆይ አሁን ደህና አይደለሽም? ምን ሆነሽ ነው? ወንድሜ ነው እኮ ነው እያልኩሽ እኮ ነው። አንዴ ትያየዋለሽ፣ ትነኪዋለሽ፣ ትገላለጥ እንዴ? ምንድነው መገላለጥ እንደዚህ? ወንድሜ ፎቶ ቤት መሰለሽ እንዴ? ምንድነው አንቺ ስነ ስርዓት ይኖርሽ እኮ። ወደ ስራ ሄድ ቶሚ፣ ስራህን ስራ። ስራህን ያዘዝኩን ስራ ሰርታል። ያዘዝኩን ስራ ሰርታል። የመጣህ እዚህ ጋር ሶፋ ላይ ቁጭ የምትል ማን ነው? ሶፋ ላይ ተቀመጥ ያለ አንተን። የምን ስራ ነው? ለኔ ከሆነ ተው። ማን ነው ሶፋ ላይ ተቀመጥ ያለ አንተን? እንግዳ ስታይ ነው መጣ ሶፋ ላይ የምትቀመጠው? አንተ እንዳይደብርሽ። ንቀት ነው? ኖርማል ነው። ንቀት ነው ወይ ዴ? ጓደኛዬ ምን አገባኝ? ያገባኛል ስለአንተ። ወንድሜ ነው እያልኩሽ። አያገባኝም። ሰምተኛለህ? በቃ መኖር ከፈለክ እዚህ እኔ ጋር መኖር ትችላለህ እያልኩ ነው አይደል? አንተ ደግሞ ምን ነው እንዴ? ኧረ አያስፈልግም። ኧረ ይደብርሽ እንዴ? ስነ ስርዓት ይኖርሽ እንዴ? አሳልን ቶሚ፣ ውጣልን፣ ውጣልን። እስኪ ለምን ይወጣል? ሂድ እዛ ኪችን ግባ። ሂድ። እንዳይደብርሽ። አይደብረውም። ሂድ። እኔ ያለሁለት። እኔ እያለሁ ነው የሚደብረው። ሂድ። ለምንድን ነው አንተ ግን በስነ ስርዓት የማታወራኝ? እኔ እኮ ቤቴ ቤትህ ነው። የኔ ቤት ማለት ያንተ ቤት ነው። አመሰግናለሁ። በቃ ያስፈልግ። ድምጼ በጣም ነው የሚያምር። ቶሚ ነግሯል።
ስላከበርሽና አመሰግናለሁ ግን አያስፈልግም በቃ ብዬሻለሁ እኮ ልስፈንልሽ አንድ ዘፈን ኧረ አያስፈልግም ሄዱ አይባልም በቃ የሆነ ሀዘንና ምን አለኝ በውስጤና የሆነ እጄ ሂዳው ሰኝ ዞሮ ከወገቤ ያስጠላል በጣም ይወገግራል ጭንቄር በጣም ይደብረኝ በሀዘን ላይ ነኝ እንዴ ትላንት ብዬሽ እኮ ላማል ብዬሽ እኮ ምንድነው በሀዘን ላይ ስለሆንኩ አልኩሽ እኮ ሀዘን አለ ኧረ ምንድነው ምን ይሆንሽ ነው አንቺ እንዴ ሲጀመር ይሄ ምንድነው እኔ እኮ አንተ ያለ እዚህ ቤት ሰላም ማግኘት አልቻልኩም ከዚህ ቤት እንድትወጣ እኮ በጣም ደጋግሜ ነገርኩ ምን እያለች ነው አይ ምን ኖርማል ነው እሺ እንዳይደብር አይደብረኝ ችግር እንዴ ነይ ሲጀመር ነኝ አንቺ ምን ነገር አለብን እሺ ነይ ምንድነው ምን እያረግሽ ነው አንተ እንግዳ ቤቱ ሲኖር ምንድነው ሶፋ ለሶፋ የሚያንከራተተ አርፈህ ኪችን ገብተህ ቁጭ በላላልኩ እየሰራው አይደል እንዴ አርፈህ ኪችን ቁጭ በላላልኩም እኔ እና እሱ ማውራት የለብንም ወንድሜ እኮ ነው ምን አገባ ስነ ስርዓት አይኖርህም ከዚህ ቤት ነው ማስወጣ ጤነኛ ነሽ ግን ምን ሆነሽ ነው ወንድሜ ነው እያልኩሽ ምንድነው ጓደኛዬ ነው ሲጀመር ለምን ነው የምትገላለጭ ወንድሜ እና ታዲያ ምንድን ነው የምትገላለጭበት መብቴ ነው ልብሴን አውልቄ መሄድ እችላለሁ ለኔ ግን እንደዚህ ሆነሽ አታውቂም ለምንድን ነው ለሱ እንደዚህ የምትሆኝለት ለአንተ እንደዚህ መሆን አልፈልግም ሰው እያለ የምትጨቃጨቅ ለምንድን ነው እኔ እኮ ስራሽ እኮ ነው የሚያጨቃጭቀኝ እኔ ምን የሚያጨቃጭቅ ነገር ነው የሚጨቃጨቁት ጓደኛ በጣም ነው የሚያምረው ያልኩት ነው እንዳይበርድ አንቺ ረፊ እንጂ እንዴ ለማንኛውም አንተ ሲሆነ ነገር አትላትም እንዴ ሌላ ቀን እመጣለሁ እንዴ አትሄድም አይ እኛ ጋር ማትሆናል ብዬሽ እኮ ነው እንዴ እዚህ ነው የሚያድረው እዚህ ነው የምታድረው ነው እኛ ጋር ነው ያየው አይደለ ደህና የመጣው ልጅ እንደ አሳቀህ በሰው ቤት የራስ ቤት ቢሆን እኮ ሰው አታስቀምጠው ነበር እውነት እዚህ ደርበና እንትን ነው ሶፊ እየጠበቀኝ ሰው ደውሎልኝ እኮ ነው አይደለም እኔ ልቤ ራሱ እየመታ ነው አሁን ምን ሆነብኝ ነው የሆነ አደጋ ደርሷል ነው ምናምን ስለዚህ የምን አደጋ ነው በቃ እንዴ አሁን አትሄድም እኛ ጋር ታርፋለህ እኛ ጋር ብለህ ኖ እንዴ እንዴት ነው የምትሄደው አይደለም ቆይ እስኪ ቶሚ ዝም በል ለምንድን ነው የምትነኪው እሺ ዝም በል አትንኪው ቶሚ ዝም በል ለምንድን ነው የምትሄደው እሱ አስደብሮና በቃ ቶሚ እኮ ውጭ ማደር ይችላል ለምን አንተ እዚህ አታድርም አዎ እሱ ልክ ነሽ ግን በቃ የሆነ ሰው እኛ ጋር ሊሆን ሌላ ይመጣል እኮ በቃ ይሁን እኛ ጋር ይባል አንቺ ጋር ነው ይባለው ቤቱ የኔ ነው እሺ አንቺ ጋር ይሁን እሺ ግን ለምንድን ነው አላስፈላጊ የሆነ ነገር የምታረጊ አስፈላጊ ነው አሁን የምታረጊው ነገር በቤቴ የማደርገውን ነገር አስፈላጊ ነው አላስፈላጊ ነው ማለት አትችልም አንተ ማዘዝ አትችልም እኔ ስለ ቤቱ አይደለም ስለ ጓደኛዬ ነው የምልሽ አንቺ እኮ የኔ ፍቅረኛ እኮ ነሽ አንቺ ተይ በቃ እሺ ና ቁጭ በል ድብርሽ እንዴ ቻበቃቱም አይዞህ ጓደኛዬ ምንድነው የሚደብረኝ አንቺ አናግረኝ ምንድነው የሚደብረኝ ምንድነው የሚደብረኝ ምንም ይቅርታ በቃ ሌላ ለምንድነው ስነ ስርዓት የማይኖርሽ ቢያንስ አወራርሽ ተናደዋል አይደል ለምንድነው ደህና ነገር የምታወሪው ሂዳ ምንድነው ቆንጆ ነው ብዬ እንትን ስራክት ነው እንዴ ጥርቅ ማለት ትችላላችሁ በቃ አመሰግናለሁ ቻው በቃ አይደብርሽም እንዳንቺ አይነት አይቻልም ኧረ ቆይ ጓደኛዬ ቆይ ስለረብሽካችሁ እኛ ጋር አይደለም ምን አይነት ቀን ነው እባክህ እግዚአብሔር ለምንድነው የምትሄደው ቆይ እኛ ጋር አይደለም እንዴ ልታርፍ አራት ለምን ነው በእናትህ ይህማዲው ማለት በቃ ፍቅረኛ አይልካኒ ይህማዲው እኔ ፍቅረኛው አይደለሁም ደባሌ ነው እዚህ የሚኖር ደባሌ ነው እና በሆነስ እኔ ፍቅረኛ ሳይሆን ባለጌ ያበቃ ስዲ በጣም የተናይደ አትናደድ ጓደኛዬ አትጨቃጨቃ ናሽ አንተና እኔ ቁጭ ልናወራ ማለት ነው እኮ እሺ ና ቆይ ና ዝም ብለህ ና ቁጭ በል ቶሚ እኮ ነው እንደዚህ የሚያደርገው ቁጭ በል ሙዝህን እንኳን በልተህ ሳትጨርስ ና ቁጭ አይደለም ቆይ አንተ ለምንድን ነው የማትረጋጋው እንደወደድኩ ስላወቅህ ነው እንደዚህ የምትለው በእናትህ እኔ እኮ አንቺ ስዲ ባለጌ በቃ ሴት ነው ታዲያ መሰለኝ ሸይጣን ነው ይቅርታ ፕራንክ ነው ዝም ብለን እናስደንግጥ ይቅርታ በጣም የወንድም ስራ ነው እሱ የምን ስራ የሚባል ነገር የለም ዛሬ ነው የመጣሁት አይደል እውነት ይቅርታ በጣም በቃ ሌላ ቀን እመጣለሁ ቢያንስ የምታውቅሽ ቢሆን ኑሮ ኖርማል ነበር አይደል አላውቃትም እኮ ዛሬ ለመጀመሪያ ጊዜ አንተን ታውቀናል ያው ቢያንስ የመጀመሪያ ነገር ያንተ ነው ችግሩ እሱ ነው በቃ እሱ ነው ወንድሜ እየመጣ ነው ፕራንክ እናድርጎ ብሎኝ ነው ጓደኞች ምናምን ቢሆን ነበር መጀመሪያ ስንታወቅ ነበር ያው ወንድሜ ይቅርታ ሌላ ይቅርታ እንኳን ኖርማል ሆነ እንኳን አንድ ሆናችሁ የኩል ሌላ አስብ ነበር በቃ ቻው እግዚአብሔር ምን አስበህ ነው ቆይ የሆነት እንትን ያልኩ መስሎ ነው የምር መስሎ ነው እንዴ ሰደበኝ እኮ ሰይጣን እኮ ነውራም ባለጌ ነውራም አጭ
አንተም ማታ እኔ ፍቅር ችግሩ ያንተ ነው። ምን ነው ማለት ይቅርታ ለና ልምጣ ነው ጸለይ ይቅርታ ያው እንደዚህ ስንተው አረሽ ከዚህ በላይ አይደገመኝም። ይኸው እሺ እቀጣለሁ። ይኸው ቁጭ ብድግ ልስራ እዚህ ጋር የፈለከውን እንቀጣለን። በጣም ይደብረን እግዚአብሔር መጀመሪያ ግን ነው ከመጣው እንዴ ደግሞ ሌላ እየተጠበቀ በጣም ነው ፕራንክ ምናምን በጣም ደንግጧል። እግዚአብሔር ፕራንክ ሰርች አላውቅም። መጀመሪያ ጊዜ ነው። አንተ ደግሞ እንግዳ ፕራንክ ኖርማል ነው። አይ በቃ ባንድ ስንሆን ነው ምናምን ኖርማል ነበር፣ ግን ለመጀመሪያ ጊዜ የመጣው ከትግራይ ያልኩ አንተ ደግሞ ታርጋለህ። በጣም ወዳስ ሚስቴ ይቅርታ እያለች ነው። ይቅርታ ባላት ያው ይቅርታ። ኧረ እንዴ ወንድሜ እንዴ ይቅርታ በጣም እውነት ቶሚ ነው እንትን ያለ። ለማንኛውም ቤተሰብ ይሄ ተንኮለኛ ሆኖ ነው ተንኮለኛ እያደረገኝ ነው። የቶሚ ሀሳብ ነው እና ወንድሙ ትንሽ ደብሮታል። ለማንኛውም ምሳ እንበላለን ምናምን አሪፍ አቀባበል አድርጌልሃለሁ። መጀመሪያ እንደዚህ እናድርገው ስላለኝ ነው። እንወዳቸዋለን። ከዚህ በኋላም ደግሞ አብሮን ይሆናል ታዩታላችሁ ብዬ ተስፋ አደርጋለሁ። ዳጊ ስለመጣ በጣም ደስ ብሎናል። እንኳን መጣ፣ እንኳን በደህና ገባ። ከዚህ በኋላ ደግሞ ከኛ ጋር ስለሚሆን በደንብ ተከታታይ ፕራንክ አናደርገው። እንዲህ እየሰደበኝ ቀጣይ ፕራንክ ባደርገው ይደበድበኛል። ስለዚህ ነው ያልነካካው። ነውራም በአለጌ ስድ ምናምን ተብዬ በጣም ይደብራል። እግዚአብሔር በጣም ይቅርታ። ለማንኛውም ቁጭ በሉ። አሁን ወዴት ነው የገባው? ወደ ሲኦል ነው የገባሁት ምናምን ያልኩት እግዚአብሔር የምርን አልባገን እንደዚህ አይነት አልጠበኩም። ደግሞ ከሁለት ቆንጆዎች ምናምን የጓደኛዬ ባህሪ ደግሞ አውቃለሁ። ቆንጆ ያስፈልግ ምናምን ብዬ ነበር በውስጤ ማለት ነው። አለካ አይደል? ሁሌም መልክ ሲኖረው አንዳንድ የምታስበው በቃ ጸባይ የለውም ምናምን ብሎ የምታስበው ነው። ምን ውስጥ ገባው እንደሚያልክ አንተ በትግርኛ መልካኛ አበረኛ መልከኛ አበረኛ ማለት ነው ነው ምን እንደዛ በአማርኛ አንተ ጓደኛ ስታገኝ በትግርኛ መሳደብ ጀመር። የማይመጣው